ሰላም ጤና ይስጥልኝ ውድ የመልህቅ ልሳን አማራ ቤተሰቦች፣ ዛሬ በመልህቅ ልሳን አማራ ይዘንላችሁ የቀረብነውን አዳዲስና ትኩስ የሆኑ ዜናዎችን እነሆ። የድል ዜናዎች ከሸዋ ጠቅላይ ግዛት እየተሰሙ ነው። የነጎድጓድ ክፍለ ጦር በደብረ ብርሃን ዙሪያ አንጨንቆረር ከተማ ድረስ ዘልቆ በመግባት መብረቃዊ ጥቃት መፈጸሙ ተሰምቷል። በመንዝ ግንባርም ወራሪው ኃይል አይቀጡ ቅጣት ተቀጥቷል። ዝርዝር መረጃውን ይዘንላችሁ ቀርበናል። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ስር የሚንቀሳቀሰው የአጼ ዘርዓ ያዕቆብ አንደኛ ኮር ነጎድጓድ ክፍለ ጦር ትላንትና ግንቦት 4 ቀን 2018 ዓ.ም ልዩ የከተማ ውስጥ ኦፕሬሽን ማከናወኑን አስታውቋል። ከንጋቱ 12 ሰዓት ጀምሮ በደብረ ብርሃን ከተማ ዙሪያ በምትገኘው አንጨንቆረር ከተማ ውስጥ በተደረገው በዚህ የተጠና ጥቃት በጠላት ሰራዊት ላይ የማያዳግም እርምጃ ተወስዷል። ራሱን እንደ ንስር አድሶ የተነሳው የነጎድጓድ ክፍለ ጦር በከፍተኛ የሞራል ልዕልና በመፈጸሙ በዚህ ጥቃት አንድ የመቶ አለቃ ማዕረግ አመራርን ጨምሮ 3 የጠላት ኃይሎችን ተገድለዋል። 7 የጠላት ወታደሮች በከባድ ሁኔታ ቆስለዋል። የብልጽግናው ቀኝ እጅ የሆነ አንድ ዋና ሻምበል በጀግናው ክፍለ ጦር አናብስቶች እጅ ተማርኳል። በተጨማሪም 2 ክላሽኮቭ ጠመንጃዎች፣ 120 ጥይት እና ሙሉ የወገብ ትጥቆችን፣ የደንብ ልብሶችንና በድል አድራጊው ሰራዊት ቁጥጥር ስር መዋላቸውን ከግንባር የመጣው መረጃ ያረጋግጣል። በተመሳሳይ ዜና በመንዝ አውራጃ ህዝብን ለመዝረፍ የተንቀሳቀሰው የአገዛዙ ጥምር ጦር በከፍተኛ ሽንፈት ተመቶ ተመልሷል። የእዙ አካል የሆነው የአጼ አምደ ጽዮን ኮር የምኒልክ ክፍለ ጦር ባደረገው ተጋድሎ ጠላት በሁለት ግንባር ክፉኛ ተመቷል። የወገሬ ጦል ግንባር ከመንዝላሎ ምድር ወረዳ ወገሬ ከተማ ተነስቶ ወደ ጦል ንዑስ ወረዳ ለማቅናት የሞከረው የጠላት ኃይል በምኒልክ ክፍለ ጦር አሃዶች ተመቶ 2 መከላከያ ሲገደሉ 4ቱ ቆስለዋል። የዘመሮ ክምር ድንጋይ ግንባር ከዘመሮ ተነስቶ ወደ ክምር ድንጋይ ለመጓዝ የሞከረው የጠላት ሻለቃ በጀግኖቹ ክፉኛ ተመቷል። በዚህም ቀጠና ቁጥሩ በውል ያልታወቀ የጠላት ሰራዊት ሙትና ቁስለኛ መሆኑም ተረጋግጧል። በጦር ሜዳ ሽንፈትን እየተከናነበ ያለው የአገዛዙ ሰራዊት ዛሬም እንደተለመደው በላሎ ወረዳ ንጹሃን አርሶ አደሮች ሰለባ አድርጓል። የአርሶ አደር አቶ ታምሩ ወንዶሰንን መኖሪያ ቤት በመስበር ከ37,000 ብር በላይ ጥሬ ገንዘብ የዘረፈ ሲሆን ቤተሰቦቻቸውን ለመርዳት በሞተር ስራ ላይ በተሰማሩ ወጣቶች ላይም ከፍተኛ ዝርፊያ መፈጸማቸውን የደረሰን መረጃ ያመለክታል። ጥበብ ለነጻነት፣ ባህልና መዝናኛ ለህልውና የትግሉ ድምጽና የጀግኖች ታሪክ መዝጋቢ የሆነው የአሳምነው እዝ ወታደራዊ ባህልና መዝናኛ ቡድን ራሱን በአዲስ መንፈስ አደራጅቶ ብቅ ብሏል። ጠመንጃ መሬትን ሲቆጣጠር፣ ጥበብ ደግሞ ልብንና አእምሮን ትቆጣጠራለች። ከአንድ ወር ጥልቅ ስልጠና በኋላ የተሰማውን አዲስ የድል ዜና እነሆ። የአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት አሳምነው እዝ በስሩ ለሚገኙ የባህልና ቱሪዝም ዘርፉ የወታደራዊ ባህልና መዝናኛ ቡድን አባላትና አመራሮች ሲሰጥ የነበረውን የአንድ ወር ጥልቅ ስልጠና ትላንትና ግንቦት 4 ቀን 2018 ዓ.ም በደመቀ ሁኔታ አጠናቋል። ይህ ስልጠና ፋኖ በጠመንጃው ብቻ ሳይሆን በእውቀትና በጥበብ የታጠቀ መሆኑንም ያረጋገጠ ሲሆን በ3 ዋና ዋና ዘርፎች ላይ ያተኮረ ነበር። የትግሉ ግብ የአማራ ሕዝብ ታሪካዊ ጥያቄዎችና የባህልና መዝናኛ ሚና ላይ የጋራ ግንዛቤ ተፈጥሯል። በጦር ግንባር የጀግኖችን ሞራል የሚያነሳሱና በህዝብ ዘንድ ተስፋን የሚዘሩ ጥበብ ስራዎች የሚመሩበት ስልት ተቀስሟል። ጥበብን እንደ ለስላሳ መሳሪያ ወይንም ሶፍት ፓወር በመጠቀም የጠላትን ፕሮፓጋንዳ የማክሸፍ ስልቶች ላይ ትኩረት ተደርጓል። ስልጠናው በዘልማድ ሳይሆን በተቋማዊ አሰራር የተመራ ነበር። ሰልጣኞቹ የቀሰሙትን ዕውቀት የሚመዝን የጽሑፍና የተግባር ፈተና የወሰዱ ሲሆን ከፍተኛ ውጤት ላስመዘገቡ አባላትና አመራሮች ልዩ የዕውቅና ሽልማት ተበርክቶላቸዋል። ይህም የቡድኑ ጥራትና ዝግጁነት በላቀ ደረጃ ለማረጋገጥ የተደረገ መሆኑም ተገልጿል። በመርሃ ግብሩ ላይ የተገኙት የአማራ ፋኖ ብሔራዊ ንቅናቄ ከፍተኛ አመራሮች ባስተላለፉት መልእክት ፋኖ በጥበብም የሚታገል ኃይል ነው በማለት የባህልና መዝናኛ ቡድኑ የትግል ድምጽና የህዝብ ተስፋ መሆኑንም አረጋግጠዋል።
የአማራ ፋኖ ወታደራዊ ቃል አቀባይና የባህልና መዝናኛ ቡድን የቦርድ ሰብሳቢ አርበኛ አበበ ሙላቱ በበኩላቸው ይህ የተሃድሶ መርሃ ግብር የባህልና መዝናኛ ቡድኑን ይበልጥ በማጠናከር ወደ ተለያዩ ግንባሮች በማሰማራት የትግሉን መንፈስ በአዲስ ወኔ እንዲያቀጣጥሉ ያስችላቸዋል ብለዋል። አርበኛው አክለውም ጠመንጃ መሬትን ሲቆጣጠር ጥበብ ደግሞ ልብንና አእምሮን ትቆጣጠራለች በማለትም ትግሉ ተቋማዊ መልክ ይዞ ከባህልና እሴቶች ጋር መተሳሰሩን በኩራት ገልጸዋል። በጥበብ የታጀበ ትግል መጨረሻው ድል ነው። የአሳምነው እዝ የባህልና መዝናኛ ቡድን አባላት ወደ ግንባር በመሰማራት የጀግኖችን ገድል በዜማና በግጥም ለዓለም ሊያበስሩ ተዘጋጅተዋል። በወሎ ቤተ አማራ ምኒልክ እዝ ስር የሚገኘው 105ኛ ኮር ከ45ኛና 29ኛ ክፍለ ጦር ሻለቆች ጋር በመቀናጀት በወሰደው እርምጃ ወግዲ እና ጎረንጂ ከተሞች ሙሉ በሙሉ በፋኖ ቁጥጥር ስር ውለዋል። በከተሞቹ ሰፍረው የነበሩ 3 የአገዛዙ መከላከያ ሻለቆች ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ የደረሰ ሲሆን 2 ብሬን መትረየሶች፣ 33 ክላሽኮቭ ጠመንጃዎችና በርካታ ተተኳሾች ተማርከዋል። አገዛዙ በደረሰበት ሽንፈት በመበሳጨት በፈጸመው የድሮን ድብደባ የመንግስት ተቋማትና ተሽከርካሪዎች ቢወድሙም የጀግኖቹን የድል ጉዞ ግን ሊገታው አልቻለም። የድል ዜና ወደ ጎጃምም ይቀጥላል። የቴዎድሮስ እዝ 109ኛ ኮር 88ኛ ክፍለ ጦር የአየሁ ጓጉሳ ወረዳ መቀመጫ የሆነችውን አዘና ከተማን ሙሉ በሙሉ ተቆጣጥሯል። በዚህ ኦፕሬሽን የከተማዋ ሊቀመንበርና የሚሊሻ አዛዦችን ጨምሮ 13 የአገዛዙ መዋቅር አባላት ተደምስሰዋል። ከሁሉም በላይ ደግሞ የሞት ፍርድ የተፈረደባቸው 3 ታጋዮችን ጨምሮ ከ30 በላይ የህሊና እና የፖለቲካ እስረኞች በጀግናው የፋኖ ሰራዊት ከእስር ተለቀው ከህዝባቸው ጋር ተቀላቅለዋል። የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ አርበኛ አበበ ሙላቱ እንደገለጹት እነዚህ የተቀናጁ ድሎች የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ አቅም ወደ ላቀ ደረጃ መሸጋገሩን እና የአገዛዙ መዋቅር የማፍረስ ጉዞው የማይቀለበስ መሆኑን በተግባር ያሳዩ ናቸው። የጀግኖች ደም የነጻነት ፋና ነው። ዛሬ በወሎ፣ በሸዋ፣ በጎጃም የተመዘገቡት ድሎች የነጻነታችን ማብሰያ ናቸው። ይህንን የድል ዜና ለሁሉም እንዲደርስ ላይክና ሼር ማድረጋቸውን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የትግሉ ድምጽ ይሁኑ። ድል 2018 በጦርነት ጥላና በዲጂታል አሻራ መካከል ምርጫ የአንድ ሀገር ዕጣ ፈንታ የሚወሰንበት የታሪክ አደባባይ ነው። ግንቦት 24 ቀን 2018 ዓ.ም የታወጀው ብሔራዊ ምርጫ ግን ከወዲሁ አነጋጋሪ ጥያቄዎችን እያስነሳ ነው። ግማሹ ሕዝብ በጦርነት ድምፅ እየታወከ በዲጂታል መታወቂያ ድምፅ ለመስጠት መዘጋጀት ምን ያክል ፍትሃዊ ነው? ዛሬ በመልህቅ ልሳነ አማራ የነገረ ምርጫን እውነታዎች እንፈትሻለን። ዓለም አቀፍ መርሆችና ነባራዊ ሁኔታ። ዓለም አቀፉ የምርጫ ሕግ ምን ይላል? እንደ ICCPR ያሉ ድንጋጌዎች ምርጫ ሁለንተናዊ መሆን እንዳለበት ያዛሉ። ሆኖም በሀገራችን 50 በመቶ የሚሆነው ሕዝብ በጦርነት ቀጠና ውስጥ ባለበት ሁኔታ ምርጫ ማካሄድ ሕጋዊ ተቀባይነትን ወይንም ሌጂቲማሲን አደጋ ላይ ይጥለዋል። ዜጎች በነጻነት የመንቀሳቀስ የመወያየትና የመምረጥ መብታቸው ባልተረጋገጠበት ድባብ የሚደረግ ምርጫ የሰላም ምንጭ ወይንስ የውዝግብ መነሻ? የዲጂታል መታወቂያው ሚስጥር ዘ አናላይሲስ። ሌላው አነጋጋሪ ነጥብ የዲጂታል መታወቂያ ነው። መታወቂያ መውሰድ በራሱ እንደ ድምፅ መስጠት ተቆጥሮ ከብሔራዊ ምርጫ ውጤት ጋር መያያዙ ምን ያህል ፍትሃዊ ነው? ቴክኖሎጂ ለምርጫ ግልጽነት መዋል ያለበት ቢሆንም የአንድን ዜጋ ያለመምረጥ መብት ወይንም በነጻነት የመወሰን ሚስጥራዊነት እንዳይሸረሽር ያሰጋል። የቴክኖሎጂ አሻራ የዲሞክራሲ ማረጋገጫ ወይንስ የቁጥጥር መሳሪያ? ዲሞክራሲ በወረቀት ላይ የሚሰፍር ቃል ሳይሆን በተግባር የሚታይ ነጻነት ነው። ግንቦት 24 ቀን የሚጠበቀው ምርጫ
የታሪክ ስህተት እንዳይሆን የሕግ ምሁራንና የፖለቲካ ተዋናዮች ምን ይላሉ? እናንተስ ጦርነት ባለበት ሁኔታ የሚደረግ ምርጫና የዲጂታል መታወቂያው ጉዳይ ምን ይታያችኋል? ሐሳባችሁን በኮሜንት አጋሩን። እውነታውን ለማወቅ ድምፅ ለመሆን መልሕቅ ልሳነ አማራን ሰብስክራይብ ያድርጉ። ለሌሎችም እንዲደርስ ቪዲዮውን ላይክና ሼር ማድረጋችሁን አትርሱ። ስላዳመጣችሁኝ አመሰግናለሁ። ለዛሬ ይዘንላችሁ የቀረብነውን መረጃዎች እነኝህን ይመስሉ ነበር። በሌላ መረጃዎቻችን እስከምንገናኝ በቸር ቆዩን። ለቻናሉ አዲስ የሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑን። ትኩስ መረጃ እንዲደርሳችሁ ላይክ ማድረጋችሁን አትርሱ። ለሌሎችም እንዲደርስ ሼር በማድረግ ቻናላችንን አስተዋውቁልን። እናመሰግናለን።